ከዛ ከልጁ ጋር የሆነ በቃ እንደዚህ በጣም እናወራ ነበር። በመሀል ላይ የሆነ ለመግባባት ተፈጠረና ማለት በጣም ልጆች ምናምን ነበር። ዝም ብሎ ኖርማል ወሬ ምናምን ነው፣ ሌላ ነገር ምናምን የለንም። ከዛ እኔም ወደ ዱባይ መጣሁ ማለት ነው። እሱም እዛ ሀገር ቤት ነበር፣ እኔ ወደዚህ ሀገር መጣሁኝ። ከዛ እዚህ የሰራው ምናምን በመሀል ላይ እዚህ ከመጣሁ በኋላ እሱም ወደዚህ መጣ እና ከዛ እዚህ ከመጣ ወዲህ እሱ የሆነ ይቅርታ ምናምን ጠየቀኝና አብረን ማውራት ጀመርን። እያወራን በጣም ነው የሚወደኝ፣ እኔም እንደዛው። ግን አላ እሱ የሆነ ችግር አለበት ማለት የሆነ እንትን ይላል፣ ከሌላ ሴቶች ጋር ምናምን ያወራል። የሆነ በቃ ከብዙ ሴቶች ጋር አሁን ላይፍ ምናምን ይገባና ከሌላ ሴቶች ጋር ብዙ ጊዜ ያወራል። እኔ ደግሞ አልናገረው ይሄን ነገር በቃ ራሱ ደብሮት ካልቶ ምናምን እኔ ግዴታ እሱ መናገር አለበት። የሚደብረውና የማይደብረውን ለይቶ ማወቅ የለበትም እንዴ ምናምን እላለሁ ማለት ነው። እዛ ብዙ ሰዎች ማለት እኔ ሀታ ራሱ ብዙ ሰዎች እንዲህ አንቺ እኮ ምናምን እሱ አይመጥንሽ ምናምን ነገር ምናምን ይሉኛል። አይ እኔ ግን ያው ዋናው ፍቅር ነው ምናምን በማለት የተነሳ ትንሽ እንደ ዱርዬነት አለበት። እኔ ደግሞ ሃይማኖተኛ ነኝ እና የሆነ ይለወጣል ምናምን በማለት ብዙ ታግሼዋለሁ እና ብዙ ነገር መክሬዋለሁ ምናምን ነገር እሺ ይለኛል፣ ወዲያውኑ እሺ ይለኛል። ግን ትንሽ ቆይቶ ማለት ነው ትንሽ ወዲያውኑ ደግሞ እሺ በተግባር ያን ነገር እኔ ማየት የምፈልገው በተግባር ነው። እሱ ግን ተግባር ላይ ያውለው ለሆነ ለእንትን ያልኩትን ነገር ግን እሺ ነው የሚለኝ ሁሌ። ከዛ በኋላ ላይ ዞሮ ግን እዛው ቦታው ተመልሶ ያየዋሉ እና ምን አረገ የሆነ ታይም ላይ እኔ ምንም አላውቅም ምናምን ነገር ስልክ ምናምን እየደወልኩለት አይደለም መጀመሪያ እሱ ደውሎልኝ ምናምን ስራ ላይ ነበርኩ አላነሳሁለትም። በኋላ ላይ መልሼ ስደውል ስልኩ ቢዚ ይላልና እንዴ ምንድን ከዛ ስደውልለት በኋላ ላይ እንደገና አነሳ። ምን ነው ተዛ ምን ነው ለምንድን ነው ያላነሳልኝ ምናምን ነገር ስለው አይ የሆነች እኮ የአጎቴ ልጅ ጋር ሌላ ሀገር ነበር የምትኖረው አላውቃትም ነበረ አንቺ ማታውቂያትም እሷ ጋር ተተዋወቀን ምናምን እያወራን ነው እንዴ ምናምን አልኩት። አዎ አለኝ። ከዛ እሺ ምናምን ነገር አልኩና ከሆነ እሺ ምናምን ነገር አልኩኝ። ግን ውስጤ አልተዋጠልኝም ነበር። ከዛ ትንሽ ከዛ የሌላ የሆነ ጊዜ ቆየት ብሎ ምን አየሁ ቲክቶክ ላይ የሆነች ልጅ ፖስት አድርገው አየሁ። ከዛ እኔ አይደለሁም ያየሁት ጓደኛ ያየችና ከዛ የሆነ እሱን እኮ የሆነ ነገር ያየው መሰለኝ ዞር ዛሬ ቲክቶክ ቴስት እንዴት ምናምን ነገር ስላት አይ ፎቶውን የሆነ ምናምን አረ በእናትሽ ሼር አድርጊልኝ ምናምን ነገር ስላት አይ ምን ያደርግልሻል ምናምን ነገር አለችኝ። አይ አይደለ ግዴታ ማየት አለብኝ ምናምን ለምኛት በግድ ሼር አደረገችልና ገብቼ አየሁትና ታዝቤ ማለት ዘም አልኩኝ። ከዛ ጓደኛዬ ደግሞ እንዲህ በውስጥ እጄ ጽፍላታለሁ ለምንድን ነው እንደዚህ የምታደርገው ምናምን አለች። አይ አይመለከትሽም ተይው፣ ከፈለገ እሱ መብቱ ነው፣ መሄድ ከፈለገ ራሱ መብቱ ነው፣ እኔ ግዴታ እንትን አልለው የራሱ ጉዳይ ምናምን ነገር አልኳትና ከዛ የሆነ ላይፍ ላይ ነበሩና እኔም አንዳንዴ የሆነ ልጆች ነበሩ እሱ ጋር ገብቼ ጨዋት ነበር። እዛ ይዋት እዛም ገባውና እንዴት ናችሁ ምናምን ነገር አልኩና ደህና ነን ምናምን አልከ እንዴ የት ነበር የሆነ ቦታ እናቅሻለን ምናምን ነገር ሲልኝ አይ የሆነ ልጅ ቤት ነበር እዛ ነበር ምናምን ስለ አዎ እንዴ ያ ልጅ ምንሽ ነው ምናምን ነገር አረ ምንም አይደለም ጀስት የሀገሬ ልጅ ነው ምናምን የሰፈር ልጆች ነው ምናምን ነው እንዴ ምናምን ተሳስ ቶሎ ብላ ፎቶውን ባክግራውንድ አደረገችውና የልጁ ማለት ነው ባክግራውንድ አደረገችና ሰዓት እንዳልጅ ብዬ ነው ቶሎ ማውራት አደረገች። እሺ ከዛ ፎቶውን ባክግራውንድ አደረገችና ከዛ አንተ ምናምን ነገር እንደዚህ እንትንሽ ነው እንዴ ምናምን ነገር አልኳት። አሪፍ ነው ደስ ይላል ያዝልቅላችሁ ምናምን አልኳት ማለት ነው። ልጅ የኔ እንትን ጓደኛ እኮ ነው እሷ እንደዛ ያደረገች ባክግራውንድ ምናምን አደረገችው። ከዛ የሆነ ነገር እንዳለ ተሰማኝና ከዛ አይ ገና ነው ግን ያው ጀምረናል ግን ገና ነው ያው ቢሆንም አይ አሪፍ ነው ምናምን ነገር አልኳት። ከዛ ወደውን ገባውና ልጁን በቃ ይሄ ልጅ አይሆነኝም እንደዚህ ካረገ ከብዙ ሴቶች ጋር ዝም ብሎ ሀታ ላይፍ ላይ ሆኖ ማለት ነው ሚስቴ ባሌ ምናምን የሚባል ነገር አለ እንደዛ እያሉ ዝም ብሎ ይቃለዳሉ ምናምን ነገር ማለት ነው። እና ብዙ ጊዜ ምናምን እሰማለሁ ምናምን ግን ደግሞ እኔ አሁን ይሄ ልጅ እንዴ ግን እያስመሰለ ነው እንዴ ምናምን ነገር ስል
ብዙ ሰዎች በእኔ እንዴ እሱ እኮ በጣም የሚወድሽ በጣም የሚያፈቅርሽ በጣም ብዙ ሰዎች እንደዛ ይሉኝ። እኔ ግን አይዋጥልኝም ውስጤ እንዴ እንደዛ አይነት ነገር እያየሁ እንዴት ብሎ ምናምን ነገር እላለሁኝ። ከዛ ጎዳውኑ ገባው በቃ ሲደውልልኝ ምናምን አላነሳ ኢሞላይ ሲደውልልኝ ምናምን እምቢኝ አልኩ። አላነሳም ብዬ በጣም ተናድጄ ነበር እንደዛ አይነት ነገር ስላየው ማለት ነው። ከዛ በቃ ለኔም ሲደውል ጓደኛዬ በጣም ወዳ ጓደኛ አለችኝ እና ለሷም ሲደውል ምናምን አላነሳንለትም በጣም ስለተናደድኩ ከዛም በኋላ ልጅቷ ወዲያውኑ ብሎክ አረገችኝ። አወቀች መሰለኝ ማፍ ብሎክ አረገችኝ ማለት ነው። ከዛም በኋላ አሬ ዝም አልኩኝ። እሱ ሲደውልኝ አላነሳለት ብዬ በስንት መከራ ጭቅጭቁ ምናምን ብዙ ጊዜ ሲደጋግም አነሳው ምንድነው ምናምን ስራ አይ መጀመሪያ እኮ ላስረዳሽ እንደዛ እኮ እንደምታስቢው አይደለም። እኔ ልጅ ሴትዮዋ ምናምን አለና ትልቅ ሴት ናት የልጅ እናት ናት ምናምን ዝም ብዬ ስደውልልኝ ኖርማል ዝም ብዬ ነው እንጂ ምናምን ፍቅር ምናምን ነገር አይደለም። እኔ መቼም በማንም አልለውጥሽም ምናምን ነገር አለ። አይ አንተ እኮ ከተመቸህ መብት ነው መሄድ ትችላለህ። እኔ ግዴታ ከኔ ጋር እንድትሆን አልፈልግም። አንተ መብት ነው ሲጀመር እኔ እንትን አይደለም ምናምን ነገር ስለው አይ የምር እንደዛ አይደለም ምናምን አልቅሶ ምናምን እንደዛ እንደምታስቢው አይደለም በጣም ይቅርታ ምናምን ነገር አለኝ። አይ እኔ በቃ አልፈልግም ምናምን ነገር ስለው በቃ በጣም ለምን እንደምታስቢው አይደለም ልጅቷን አሁን እንትና ብሎክ አረጋታለሁ ሲጀመር ፎቶዬንም አስጠፋታለሁ ምናምን ነገር አለኝ። ወዲያውኑ ትንሽ ቆይቶ አስጠፍቻታለሁ ምናምን ነገር አለኝ። ደግሞ ሲጀመር እንደምታስቢው አይደለም ቲክቶክ ላይ ነው ማውቃት የትም አላውቃትም ምናምን ነገር አለኝ። ከዛ ውስጤ ያልተዋጠልኝም ግን እያወራን ከዛም በኋላ ማውራት ቀጠል እያወራን አሁን በመሀል ደግሞ የሆነ ነገር ተፈጠረ። እንደዚህ ቲክቶክ ላይ ያለ ብዙ ጊዜ ላይፍ ምናምን ይገባ ብዙ ደግሞ ስራ ይወድም። እኔ ደግሞ በጣም ስራ ሰው ነኝ ነው በጣም ስራ ወዳለሁ። እሱ ደግሞ ብዙ ጊዜ የሆነ ትንሽ ስራ ገብቶ ራሱ ወይ ይሄ እኮ አልተመቸኝም ስራ እንደዚህ በጣም ስራ ያማርጣል። እኔ ደግሞ እንደዛ አይነት እንዲሆን አልፈልግም ታውቃለህ። ትንሽ የሆነ ስራ ይገባል። አሁን ዛሬ ከገባ 3 ቀን ሰርቶ ወይ እሱ እኮ አልተመቸኝም ስራ ይበዛል ወይ ደግሞ ምግብ የለም ወይ ምናምን ይላል። እዚህ ሀገር ነው ያለው እሱ ምናምን የሆነ በቃ ይሄ ሰውዬ ስራ ለምን እንደዚህ ንቃል ምናምን። እኔ ብዙ ጊዜ ነው እነግረዋለሁ ለምን ስራ አትምረጥ ስራ ምናምን እለዋለሁኝ። እሱም ሆኖ እያለ እኔ ብዙ ነገር መክረዋለሁ። በቃ አብሮ አደገ ነው ልክ እንደ ጓደኛም እንደንትንም ሆኜ ብዙ ነገር መክረዋለሁ። ግን እሱ አሁንም ምን አረገ? የሆነች ልጅ ደግሞ አሁንም የሆነች ልጅ ምንም ሳላረጋት እሱ ጋር ሁሌ ላይፍ የምትገባ ልጅ ነበረች ነው ብሎክ አረገች። እንዴ እች ልጅ ከዛ እናወራ ነበርና እሱ ጋር ደግሞ እንዴ የሆነች ከቆየ በኋላ ነው ይሄ በነገራችን ላይ እንደዚህ ሆነ ማለት ነው። ከዛ የሆነች እቺ ልጅ እኮ ለምን ብሎክ አረገችኝ? እኔ ምንም ነገር አላወራት አታ ያልሆነ ነገር ራሱ ያወሩ ላይፍ ላይ ምናምን አልናገርም። እኔ ዝም ነው የምለው ሁሉ ነገር ማለት ነው። ከዛ እንዴ ብሎክ አረገችኝ ምናምን ነገር እንዴ እኔ ምን አውቃለሁ ለምን እንዳረገች ምናምን አለ። አይ ነው እንዴ ምናምን ነገር አልኩና እኔ ምንም አላልኳትም። እንኳን እንደውም እኔ ነበርኩ እሷን ማድረግ ያለበት እሷ ቀድማ ካረገች ጥሩ ምናምን ብዬ ዝም አልኩኝ። ከዛ የሆነ ጊዜ እያወራን እንዳለ እንደዚህ ከኔ ጋር ያወራ ምናምን እንዳለ እህቱ ነበረች ተናሽ እህቱና ቆይ እህቴን አዋሪያት ምናምን ነገር አለኝ። ከዛ እንደገና ወይ ምናምን አጠገብነች ምናምን አልኩ። አዎ ምናምን ከዛ ምን አለ ልጅቷን እህቱ ምን አለች? ያቺ የዛች ልጅ ስም ጠራችና እሷ ናት እንዴ ምናምን ነገር አለችው። ይሆናል በጣም ውስጥ የተሰበረ ማለት የልጅቷን ስም ጠራችና እኔ ታውቃለች እኔ እና እሱ ምናምን እንደዚህ ፍቅረኛሞች እንደሆነ ምናምን ታውቃለች ሁሉም ያውቃሉ። ግን በቃ የዛች አብሮ ላይፍ ላይ ምናምን የሚውሏት ልጅ ጠራችና እሷ ናት እንዴ ብላ ስጠራለት የሆነ በቃ ውስጤ እንትን ተሰማኝ ምናምን ነገር በቃ ተናድርኩ። ቀስ ብዬ ምንም ነገር እሱ በቃ በሰዓቱ ምናምን እሺ በቃ ደህና ዋል ምናምን ነገር ብዬ ዘጋውና ወጣውና ብሎክ አደረኩት በኢሞ በሁሉም ነገር በቲክቶክም በሁሉም ነገር ቦለኩት። በቃ ይሄ ሰው ያይሆንኝ ካሁን በኋላ እንደዚህ ያደርግ ምናምን ነገር አልኩ። በቃ በሁሉም ቦለኩት። በዋትስአፕ ብቻ ረስቼ ነበር ነው በቀጥታ ራሱ በጣም ይደውልልኛል። ከዛ በቃ ከቦለኩት በኋላ በቃ ከዛ በስንት ቀን እንደገና ለምን ቦልክሽ ምናምን ነገር ብሎ በእንትን በዋትስአፕ ምናምን ጻፈልኝ። ከዛ አትረብሽ በቃ እኔ ህይወቴ መኖር ነው የምፈልገው። አንተ ደግሞ መብት ነው የፈለግከ ሴት ጋር መሄድ መብት ነው። እኔ እንትን አልልም ከኔ ጋር አሁን ብዬ እንትን አልልህም እና እንደፈለግክ ምናምን ነገር ስለው
ከዛ የምር እንደምታስቢው እኮ አይደለም፣ እኔ እኮ እንደዛ ላደርግ አይደለም፣ አረ ተረጋጊ ምናምን ነገር። እኔ ሲጀመር አንቺ በማንም ሴት እኮ አልቀየርሽም፣ አንቺ ለእኔ ምንድን ነገር አለ እንደዛ ምናምን ነገር አለኝ። ከዛ ሁሉ ነገር አለኝ። አይ እኔ ሲጀመር እንደፈለክ መሆን ትችላለህ፣ እኔ አንተ እንትን አልልህም፣ ግዴታ ከኔ ጋር አሁን አልልም። ከሌላ ሲከብቶን እንትን ይመች ብዬ ነው ህይወት ይቀጥላል እንጂ ከኔ ጋር አሁን ብዬ ግዴታ ሙልጭ ምናምን አልልም ምናምን ነገር አልኩት። ከዛ እኔ ከማንም ጋር ራሴን ከማንም ጋር አላወዳድርም። እኔ ምናምን ነገር ቆይ እናት አንዴ አሁን ዲያሎጎቹን ከነገርሽን ያወራችሁትን እሱ ያለሽን አንቺ ያለሽን ያው አንደኛችንን እግራችንን ውሃ ውስጥ ዘፍዝፈን በቀዝቃዛ ውሃ ጋቢ እንደረረብ አድርገን እንድንሰማሽ ነው። ዋናው ጉዳዩን ንገሪኝ አይሻልም? ምክንያቱም ሳይሽ ሁኔታሽ በቃ እያንዳንዱን ዲቴይል ልትነግሪኝ ነው እና እሱ ኢምፖርታንት አይደለም። ስለዚህ ታይም ማቃጠል ነው የሚሆነው። እሺ አሁን በቃ እኔ ማለት እሱ አሁን ያጠፋው ምናምን ነገር ጥፋቱ የራሱ ሆኖ እያለ አያምንም። በቃ እኔ ያጠፋው እኔ የሆነ ሌላ ሰው የወደድኩ ምናምን ነገር በቃ እኔ ጋር እያወራን ራሱ እኔ እኮ ማጣሽ ይመስለኛል ምናምን ነገር ይለኝና የራሱን ጥፋት ወደ እኔ ያደርግብኛል። ታውቃለህ? እኔ ደግሞ እሱ ችግሩ ምንድነው? እሱ ከሌላ ሴቶች ጋር ያወራል፣ ከብዙ ሴቶች ጋር ያወራል። እኔ ደግሞ ይሄ ነገር አልፈልገውም። በቃ ይሄ ነው እና አሁን እሱ ጥፋቱን እኔ ላይ ያደርግብኛል። እኔ ደግሞ አሁን ተውኩት፣ በቃ እስከ ጭራሽ አላወራም፣ በቃ አይሆነኝም ብዬ ቆርጬ ትቻለሁ። እና ምን ትለኛለህ? እሱ ደግሞ አሁን እሷ እኮ እንደዛ ያደርገችኝ፣ እሷ በደለችኝ፣ እሷ እኮ ከሌላ ሰው ጋር ጀምራ ነው ምናምን ነገር ይለኛል። እኔ ግን የለሁበትም፣ ከሁሉም ትቻለሁ። በቃ ይሄ ነው። እሺ ሚውት አድርጊና አዳምጪ። አሁን ይችን ነገር ቅድም እኔ አይቻችኋለሁ ኮመንት ላይ፣ ግን ትዕግስታችሁን ለማየት ነው ማለት አንዳንድ ሰው ግን አንዳንዶቻችሁ እንደው ግን እሷን አሁን 2 ደቂቃ ማዳመጥ ወይ 5 ደቂቃ ማዳመጥ አቅቶን እንደው ፈጣሪን ጥያቄ ጠይቀ ነው እንደው 20 ዓመት ቢያስጠብቀን እንዴት ልንሆን ነው ማለት ልናብድ ነው። አንዳንዴ እኮ ትዕግስትን እኮ መለማመድ ያለብን በእንደዚህ አይነት አጋጣሚ አስጨራሽ በሆነ ስሜት ውስጥ ሆነን እስቲ እንግዲህ አይነት ነገር ጨከን ስንል ነው። ለማንኛውም እየማገጠ ነው። በሌላ አባባል ከሌላ ሴቶች ጋር ያወራል የሚለውን አታለባብሽ። እሺ ባይዘኝ የሚወሰልቱ ሰዎች ወስልተዋል ነው መባል ያለባቸው። በቃ ወስልተዋል፣ ሳቀዋል፣ ማግጠዋል። የጥፋተኝነት ስሜት እንዲሰማኝ ያደርገኛል ወይም እኔን ይወቅሰኛል ደግሞ ላልሽው የሚማግጡ ሰዎች ሁል ጊዜ ተሳስተናል ብለው አያውቁ። ይህም በህይወት መንገድ ላይ ታገኙታላችሁ ስትሄዱ። አሁን ነግራችኋለሁ፣ ግን እናንተ ሲሆን ለካ አሌክስ ያለው የምትላችሁ ታስታውሱኛል። የሚማግጡ ሰዎች ተሳስተናል ብለው አያውቁ። ለማድረጋቸው ብሌም የሚያደርጉት እናንተን ነው። አሁን አንድ ሰው ከሰረቀ በኋላ ረቦኝ እኮ ነው የሰረኩት እንደማለት ነው። አትስረቅ ካለ አትስረቅ ነው። እግዚአብሔር አትስረቅ ካለ አትስረቅ፣ ከራበ ስረቅ አላለም። ገብቶሻል? እንዲህ ነው በቃ የሚያሞኙሽ ማለት ነው። ምን እኮ አንቺ እኮ ወይ ችላ ብለሽ ነው ሊልሹ ላይ ይችላል። ስለዚህ የሚጠበቅ ነገር ነው ልልሽ ፈልጌ ነው። የሚማግጡ ሰዎች ግን ጊዜ ከሳሾቹ እነሱ ናቸው፣ ወቃሾቹ እነሱ ናቸው፣ ስምሽን የሚያጠፉት እነሱ ናቸው፣ ተበዳይ ሆነው የሚቀርቡት እነሱ ናቸው። በህይወት መንገድ ውስጥ ተበዳይ ራሱ ተበድያለሁ ብሎ አያውቅም። ይሄን ሀቅ ላረጋግጥላችሁ፣ ተበዳይ ሰዎች ተበድያለሁ እኮ እኔ ብለው አያውቁም። መበደላቸው በራሱ ትንሽ ሞራላቸው እንደዛ እንዲሉ ያደርጋል። በዳይ ግን ሁል ጊዜ ቀዳሚ ፊት ላይ የሚገኘው እሱ ነው። ሳይቀድሙኝ ልቅደም ነው፣ ሳትቀድመኝ ልቅደም፣ ሳይቀድመኝ ልቅደም። ራሳቸውን ፕሩፍ ያደርጋሉ፣ ንጹህ እንደሆኑ ያወራሉ፣ ተበዳይ እንደሆኑ፣ እንደተበደሉ፣ እንደወደቁ፣ እንደተገፉ። ተበዳይ ዝም ሲል ተከሳሽ ይሆናል እኮ የሚባለው ለዛ እኮ ቀልድ እኮ አይደለም ይሄ። ተበድላችሁ ዝም ስትሉ እንደ ጥፋተኛ ተቆጥራችሁ አታውቁም? ፓወር እኮ እጃችሁ ላይ ያለ እኮ ነው። እናንተ እኮ ምናልባት ለመበደላችሁ በቂ እኮ ኤቪደንስ እኮ ሊኖራችሁ ይችላል። አንድ ቃል ብታወሩ ወይም እዛ ጋር የሆነች ቃል ብትወረውሩ እናንተ ልትሆኑ ይችላሉ ሂሮ የምትሆኑት በዊዝን ማይክሮ ሰከንድ። ግን ተበድላችሁ ግን ዝም ያላችሁት እናንተ ናችሁ። እንደ ጥፋተኛ የምትቆጠሩትም እናንተ ናችሁ። ሶ ኮንግራቹሌሽን በዚህ ስሜት ውስጥ ያላችሁ ሰዎች፣ እግዚአብሔር ከእናንተ ጋር ነው።
ልብን እንጂ አፍን አያይም እኮ ፈጣሪ አይደል? ሰው አፍን ነው የሚያየው። እዚህ ጋር መጥቼ እኔ የውሸት ታሪክ ፈጥሬ በነግራችሁ ታምኑኛላችሁ፣ እመኑ፣ ታምኑኛላችሁ። ግጥም አድርጌ አነጋግሬን አሳምሬ ምናምን እንደተበደልኩ አድርጌ ምናምን የሆነ ሰው እንደገፋኝ የሆነ ሰው እንደበደለኝ ምናምን አድርጌ በደንብ የሆነ ስቶሪ በነግራችሁ እንባ ደግሞ ትንሽ ጨመር ባረገባት እንባ ደግሞ አሪፍ ነች ታውቃላችሁ። እንባ ሞቅ ሞቅ ነው የምታደርገው በደንብ ለወንድም ለሴትም። ትንሽ እንባ ደግሞ ቅመማ ቅመም ጨመር ባረገባት በቃ ሰው እንዳለ ምን። ፈጣሪ ግን ልብና ኩላሊትን ነው የሚያየው። እዚህ ጋር ነው መሸወድ ማለት። ስላለቀስክ ስለ ጮክ ቀድመ ስላወራ ስለከሰስክ ምናምን አለ ነገ እንዲያደርገችኝ ስለሚል ነው ምነግርሽ። እኔ ስቴፑን ስለማውቀው ገብቶሻል። ፈጣሪ ልብሽን ግጥም አድርጎ ያውቀዋል። ስለዚህ ለምን ትፈሪያለሽ? እሱ ቺት እያደረገ አንቺን ከወቀሰ አንቺ ራስሽን ፕሩፍ ለማድረግ አትሞክሪ። እውነታውን ታውቂዋለሽ እኮ። ፓወር ማለት እኮ ምን ማለት እንደሆነ ታውቃላችሁ? ወይም ትህትና ማለት ምን ማለት እንደሆነ ታውቃላችሁ? ባልሰራችሁት በደል ለመጠየቅ ዝግጁ መሆን ነው። አለቀ። እኔን የሆነ ነገር አድርጓል ብሎ አንድ ሰው ቢከሰኝ እሺ ቴንኪው አድርጌያለሁ ይቅርታ ብል በቃ ትህትና ማለት ይሄ ነው ጋይስ። በቃ አሸነፋችሁ ማለት ነው። ራሳችሁን ግን ለማንጻት ግን አደባባይ ወጣችሁ ወይም ሰው ፊት ቆማችሁ በተፋለማችሁ ቁጥር ለራሳችሁ ጉዳይ ፈጣሪ ዛ ነገር ውስጥ አይኖርም። ራስህ ትወጣዋለህ ህይወት ውስጥ ለሚፈጠረው ነገር። ስለዚህ የኔ እህት ይህ የሚጠበቅ ነው። ማጋጮች ሁልጊዜ ራሳቸውን ንጹህ አድርገው ሰው ፊት ይሄ የታይታ ነው፣ ድራማ ነው የሚሰሩት። ገብቶሻል? ተበዳይ ግን ድራማ አይፈልግም። ምክንያቱም መበደሉ በራሱ ትልቅ ራሱን የቻለ ጉዳት ነው። ድራማ ውስጥ አይገባም። ስለዚህ ብዙ ዊጥ ዊጥ ሲል አታዩ። ስለዚህ በዚህ መንገድ ነው ማስተካከል ያለብሽ። ለቀሽ ውጪ በቃ። ነገ ትተሹ ሄደሽ መኝ ነገ ብታገቢ ህይወት ብትመሰርቺ ሌላ ነገር ብታረጊ ወይም ሌላ ህይወት ውስጥ ብትገቢ የማገጠችብኝ እሷ ነች ነው የሚለው። እርግጠኛው ነኝ ልንገርሽ፣ ቺት የምታረግብኝ ከብዙ ሴቶች ጋር ከብዙ ወንዶች ጋር ታወራለች። እንዲህ ታረገኝ ነበር። ያንቺ የእሱን ስቶሪ ገልብጦ የሚያወራው እሱ ነው። እመኝ። ይሄ ደግሞ ካልሆነ ይሄው መተሽ ትነግሪኛለሽ። በህይወት ጋር ነገ ሙቭ ስታረጊ ወይ ባል ስታገቢ ትዳር ውስጥ ስትገቢ እሱ ነው ይሄንን ስቶሪ የሚናገረው። አንቺ ግን ዝም በይ። እውነት ብዙ ጊዜ አያወራም። እሺ አፉን ዘግቶ ነው የሚሄደው። ሐሰት ነው ብሎ በቃ እንደ አምቡላንስ የሚጮኸው። ስለዚህ እንደዛ አድርጊ። እሺ እናት አመሰግናለሁ። እሺ አላርማችን ሲጮህ እሷ ስትጨርስ እኩል ሆነ ማለት ነው። ስለዚህ ጋይስ ራሳችሁን ለማረጋገጥ ራሳችሁን በሰው ፊት ፕሩፍ ለማድረግ አትሞክሩ ጋይስ። እስቲ ተወቀሱ፣ እስቲ ተጠሉ፣ እስቲ ሰዎች ይራቃችሁ ጋይስ። ማንም ሊነግራችሁ የማይችለውን አንድ በጣም የሚጠቅም ነገር ልንገራችሁ። ምናልባት ሌላ ሰው ነግሯችሁ ላያውቅ ይችላል። ይህንን ቪዲዮ ወይ ሪከርድ አድርጋችሁ አስቀምጡት ወይ ሴቭ አድርጉት። አሁን የምነግራችሁ በህይወታችሁ ውስጥ ፍርሃት አስወግዱ ጋይስ። ንግድ መጀመር የምትፈልጉ ከሆነ ጀምሩና ክሰሩ። ፍቅር ህይወት ውስጥ ግቡና ልባችሁ ይሰበር። እጡ፣ ውደቁ፣ ተጠሉ፣ ተገፉ፣ ብቸኛ ሁኑ፣ ታመሙ። ከነዚህ ነገሮች በኋላ የሚመጣው እናንተ ማንነታችሁ ማንም ሊያቆሙ አይችልም። ማንም ሊያቆሙ አይችልም። በዚህ መንገድ ግን ካላለፋችሁ መብሰልን እርሱት፣ አትበስሉ። እያንዳንዱ ስኬታማ ሰው፣ እያንዳንዱ ስማርት ነው የምትሉት ሰው፣ እያንዳንዱ ጂኒየስ የምትሉት ሰው በህይወቱ የምትቀኑበት ጥሩ ባህሪ ያለው የምትሉት ጥሩ ስራ የሚሰራ ስኬታማ የሆነ ሰው በሚገርም እሳት ውስጥ አልፏል። ወይም አሁን እሳት የላሰ ነጋዴ የምታውቁ ከሆነ አይምሯችሁ ውስጥ እሳት የላሰ በቃ ስኬታማ የሆነ ምርጥ ገቢ ያለው ከስሯል። የሚገርም የፍቅር ህይወት ውስጥ በጣም የሚያስቀና የትዳር ህይወት ውስጥ የምታዩት ሰው ልቡ ተሰብሮ ነበር። ገብቷችሁ? የሚገርም ኮንፊደንስ፣ የሚገርም መንፈሰ ጠንካራ የሆነ ሰው ካያችሁ የበታችነት ስሜት እስኪሰማው ድረስ ብቻውን አልቅሷል።
ብቻውን ተጎድቷል። ብቻውን ረጅም የጨለማ መንገድ ተጉዞ መጥቷል። አሁን ካላችሁበት የተሻላችሁ የመሆን የተሻለውን ቨርዥን እናንተ የምትፈልጉ ከሆነ እሳት ውስጥ ሳትፈሩ ግቡ። እሺ፣ ጦር ሜዳ ውስጥ ግቡ። ምንም አንድ ህይወት ነው የምትኖሩት። ሺህ ጊዜ አትኖሩ። ተፋለሙ። መፈለጥ ካለባችሁ ተፈለጡ፣ ድሙ፣ ውደቁ፣ ተረሱ፣ ተጠሉ። አትፍሩት ጋይስ። እና የሆነ ነገር በሆንስ በውድቅስ መከዳታችሁን መሰበራችሁን እንደ ጉዳት አትቁጠሩት፣ ወይ ደግሞ እንደ የሆነ በቃ እናንተ ላይ እንደተፈረደባችሁ አትቁጠሩት። ከእንቁላል ውስጥ እኮ ጫጩቱ እንዲወጣ ጋይስ እንቁላሉ እኮ መሰበር አለበታል አይደል እንዴ? ጫጩት ሲፈለፈል ሰብሮ አንድ የሚወጣው እና ሳትሰበር እንዴት ነው ከውስጥ ደህና ነገር ሊወጣ የሚችለው? ሳትሰበሩ፣ ሳትጎዱ፣ ሳትወድቁ፣ ሳትንፏቀቁ ፍርሃት አስወግዱሽ። ምንም አይመጣም። የምትኖሩት አንድ ህይወት ነው። ስለዚህ አፍቅራችሁ ተሰብራችሁ ከሆነ እንኳን ደስ አላችሁ። እንደናንተ ጠንካራ ምድር ላይ ይገኝ። ንግድ ጀምራችሁ ከስራችሁ ከሆነ እናንተ ናችሁ ነጋዴ። ንግድማ እሷ ትነግድ፣ ንግድማ እሱ ይነግድ እስክትባሉ ድረስ ሰማይ ትደርሳላችሁ በስኬት። ተረስታችሁ ተጠልታችሁ ሰው ብቸኛ ከሆነ ያላችሁት፣ በዚህ ሰዓት ብቸኛ ሆናችሁ ከሆነ ያላችሁት፣ ማውራትማ ከሷ ጋር ነው። ጓደኛ መሆንማ ከሷ ጋር ነው። አንድ ደቂቃ ቁጭ ብዬ ካፌ ከሷ ጋር ባወራው፣ አንድ ፎቶ ከሷ ጋር በተነሳው በህይወቴ ይሄ የህይወት ህልሜ ነው እስክትባሉ ድረስ ሰዎች በባትሪ ይፈልጓቸዋል። ይሄንን እንዳትረሱት። ሴቭ አድርጉት። ከፈለጋችሁ ሪከርድ አድርጋችሁ ደጋግማችሁ ስሙት። ይሄ የህይወት ህግ ነው ጋይስ። እኔ ዝም ብዬ አይደለም ያወራኋችሁ፣ ስለመጣልኝ አይደለም። ለምን እንዳወራኋችሁ መገመት ትችላላችሁ እናንተ፣ ችግር የለውም። ግን የስሜን ያህል እግዚአብሔር ምስክር ነው ብላችሁ የነገርኳችሁ ነገር ሀቅ በህይወት መንገድ ላይ ታገኙታላችሁ ስትሄዱ። ይሄንን ነው የምላችሁ። በመጨረሻ ጥሩ ቆይታ ነበረን። ዛሬ አሪፍ ሰዓት ነው የጀመረው። ነገም በዛሬው ሰዓት ነው የምንጀምረው። እሺ አሪፍ ነገር እንዳገኛችሁ ተስፋ አደርጋለሁ። ትዕግስታችሁ በየቀኑ እያዳበረ ይመጣል በእርግጠኝነት። ስራ ላይ፣ ጉዞ ላይ፣ መንገድ ላይ፣ ተኝታችሁ ተነስታችሁ፣ ረፍት ላይ፣ በተለያየ አይነት ሁኔታ ውስጥ የተከታተላችሁ የነበረው ይህንን ቫይብ እወደዋለሁ። ከእናንተ ጋር የሚኖረኝ 2 ሰዓት ቆይታችን እንዴት በቢሊየን ብር አልተካውም። ብዙ ሺህ ብር የምታገኝበት ስራ አለ በባል እችን ሰዓት ለማንም አልሰጥም እና እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። የደበራችሁ፣ የከፋችሁ፣ የጨነቃችሁ፣ ብቸኝነት የሚሰማችሁ፣ ተስፋ የቆረጣችሁ ሰዎች ኑ እሺ፣ ስታወጡት ይቀላል። እናዳምጣችኋለን። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ በደህና አደሩልኝ። እየነጋ ያለበት ሀገር የምትኖሩ መልካም ቀን ይመላችሁ። ልመርቃችሁ ሳትመረቀን የኔ ምርቃት ሱስ ሆነባችኋል። የሽማግሌ ነገር ነው። ሽማግሌ እኮ በቃ እየረሳው ህይወታችሁ ይሙላ። በቃ መቼም አይጉደልባችሁ። በህይወታችሁ የምታስቧቸው እያሰባችኋቸው ያሉ ነገሮች ሁሉ ከክፋት በቀር እውን ያርግላችሁ። በተለይ በዚህ በ2026 ያላሰባችሁትን ሲሳይ ይስጣችሁ። እግረ እርጥብ ያርጋችሁ። የሄዳችሁበት፣ የረገጣችሁበት፣ የነካችሁት ሁሉ እናንተ የተገኛችሁበት ሁሉ ይለምልም፣ ይደግ፣ ይፍካ። ዘራችሁን እንደ ምድር አሸዋ ያብዛላችሁ። ምድር ላይ ከፍ ከፍ በሉ። በህይወታችሁ ውስጥ ያሏችሁን ጥሩ ነገሮች ሁሉ ፈጣሪ ይጠብቅላችሁ። በተለይ ደግሞ ጤና ይስጣችሁ። መቼም አትታመሙ። ህመም መቼም እንዳያገኛችሁ። ሁሌ ሳቁ፣ ሁሌ ጤናማ ሆኑ። ወታችሁ በሰላም ግቡ። ፈጣሪያችሁን ደግሞ አመስግኑ። እሺ፣ መልካም ቀን ይኑላችሁ። የመሸ ያለበት ሀገር ያላችሁ፣ እየነጋ ያለበት ሀገር ያላችሁ መልካም ቀን